ይህ የቀልብ ዶክተር ድምጽ ነው። አልሐምዱሊላህ ታካሚዎቻችን የሚድኑ በእኛ ኃይል እንዳይመስሉት በአላህ ኃይል ብቻና ብቻ ነው። ከቀልብ ዶክተር ዓላማ ውስጥ የአላህን ተአምር ማንገስ ዋነኛው ነው። በየጊዜው በቀልብ ዶክተር ታክመው መዳናቸውን ማመን እስከሚያቀታቸው ሲቃይ የተናነቃቸው ሲገልጹ የአላህ ተአምር ምን ያህል የገዘፈና ግልጽ እንደሆነ ያሳየናል። ከህመም ወደ ጤነኝነት፣ ከጭንቀት ወደ ደስታ፣ ከጨለማ ወደ ብርሃን ካላሰቡበት ወደ ስኬት የደረሱት በአላህ ተአምር ቢሆን እንጂ። ልብ ለአላህ እጅ የሰጠና የተናነሰ ሲሆን ግልጽ ይሆናል። አላህም እንዲህ ይለናል፣ አላህን ትገነዘቡና በእርሱ ታምኑ ዘንድ በችሎታው ላይ ያስረጅ የሆኑ ግልጽ ተአምራቶችን ያሳያቸዋል። አልበቀራ። ኑ ባላህ ቃል ያላህን ተአምር እናግስ። ሕክምና ማግኘት ሲፈልጉ ይሄንን ሊንክ ይጫኑ። المغيرة ابن شعبة رضي الله عنه ክፍል 1 መልካም አስተሳሰብ የነበረው ሰው በመሆኑ በስፋት ይታወቃል። እርሱን አንድ ችግር ያጋጠመውም ለዚያ ችግሩ መውጫና ማምለጫ የሚያገኝለት ቢሆን እንጂ ሁለት የሚያምታቱ አማራጮች ቢቀርቡለት ከሁለቱ የተሻለውና በላጩን በመምረጥ ማንም አያክለውም። በአረብ ጎሳዎች ሁሉ በብልሃቱና በዘዴኛነቱ የታወቀ ነው። ይህ ሰው አልሙጊራ ኢብኑ ሹዕባ ረዲየላሁ ዐንሁ ሲሆን ግዙፍ ተክለሰውነትና ሰፊ ትከሻ እንዳለውም ተወስቷል። አንድ ዕለት አልሙጊራ ኢብኑ ሹዕባ ረዲየላሁ ዐንሁ የመን ሀገር የተሰራ ካፖርቱን ለብሶ አላት ወደ ተባለው ጣዖት ሄደ። እዚያ ሆኖ ጣዖቱን ሲለማምን ያጎቱን የዑመር ኢብኑ መስዑድን ድምፅ ሰማ። የት ልትሄድ አስበሃል አቡ ኢሳ? አለ አጎትየው። ወደ መካ ለአልሙጊራ። ትንሽ ጊዜ ጠብቀኝና አብረን እንሄዳለን አለ አጎትየው። ሁለቱ ሰዎች መካ እንደደረሱ አልሙጊራ ያረፈው አቡ ለሐከም ኢብኑ ሂሻም ዘንድ ሲሆን አጎትየው ኡርባህ ደግሞ የዑትባ ኢብኑ ረቢዓህ እንግዳ ነበር። አቡ ጀህል አልሙጊራህን በሚገባ ተቀብሎ ወደ ቤተሰቡ እየወሰደው ሳለ እንዲህ በማለት ማስጠንቀቂያ ሰጠው። የሙሐመድን ንግግር እንዳሰማ አደራ። የእርሱ ንግግር በአንድ ሰውና በወንድሙ እንዲሁም በአባወራና በባለቤቱ መካከል ብጥብጥና ግጭትን ይዘራል። በጉዟቸው ላይ ያሉ ነቢዩ ሰለላሁ ዐለይሂ ወሰለምን አገኟቸው። እርሳቸውም እንዲህ አሉ፣ አቡል ሐከም ወደ አላህ እንድትመለስ ጥሬን አሰማለሁ። አቡ ጀህልም እንዲህ አለ፣ ሙሐመድ አማልክቶቻችንን መስደብህን አታቆምም? መልእክትን አድርሰሃል እንድንልህ ነው የምትፈልገው? እንደዛ ከሆነ ማረስህን እንመሰክርልሃለን። በአላህ እምላለሁ የምትናገረው ነገር እውነት መሆኑን ብናውቅ በተከተልንህ ነበር። ነቢዩ ሰለላሁ ዐለይሂ ወሰለም ምንም ሳይናገሩ መንገዳቸውን ቀጠሉ። አልሙጊራ ረዲየላሁ ዐንሁ እንዲህ በማለት አቡ ጀህልን ጠይቀው፣ ይህ ሰው ውሸታም ነው ብለህ ታስባለህን? አቡ ጀህል መልስ ሳይሰጠው ጸጥ አለ። አልሙጊራ ረዲየላሁ ዐንሁ አሁንም ጥያቄውን ደገመ። ይህ ሰው ታማኝና እውነተኛ መሆኑ ይታወቃል። ውሸት ሲናገር ሰምተው ታውቃለህን? ለዚህ አልሙጊራ ረዲየላሁ ዐንሁ ጥያቄ አቡ ጀህል እንዲህ በማለት መልስ ሰጠ። በአላህ እምላለሁ የሚናገረው ነገር እውነት እንደሆነ አውቃለሁ። ሆኖም ግን እንዳልቀበለው የሚያደርገኝ የሆነ ነገር አለ። ምን ነገር ነው እሱ? ምን መሰለህ? አለ አቡ ጀህል። በኑ ቁሰይ በሐጅ ጉዳይ ላይ ኃላፊ የመሆን ምኞት ነበራቸው። በዚያም ለሐጃጆች ውሃ በማቅረብ የነድዋን ቤት በማጽዳትና የጦርነት ጊዜ ባንዲራ በመያዝ ቅድሚያን አገኙ። ይህንን ፍላጎታቸውን አሜን ብለን ተቀበልን። ከዚያ በኋላም በእያንዳንዱ ጉዳይ ስንፎካከራቸው ቆይተን በመጨረሻ ላይ ከእነርሱ እኩል ሆንን። አሁን ደግሞ እነርሱ ነብያለን ሲሉ እኛ ይህን ክብር እንደምን ልንጎናጸፈው እንችላለን? አቡ ጀህል ችኮ እንደሆነና ገና ለወደፊቱ ክብሬን አጣለው የሚል ስጋት እንዳለበት መሆኑን ተገነዘበ። የአልሙጊራ ኢብኑ ሹዕባ ረዲየላሁ ዐንሁ ህዝቦች አላት የተባለውን ጣዖት ዋነኛ አምላኪዎች ናቸው። ህዝቦቹ በሙሉ ሙሐመድን ቢከተሉ እንኳን እርሱ ግን በፍጹም ያን እንደማያደርግ ነበር የሚያስበው። አሁን ግን አቡ ጀህል ኢብኑ ሂሻም የተናገረውን ነገር በሙሉ መልሶ ሲያስበው ሁሉንም ነገር እንደገና ማጤን እንደሚገባው ተገነዘበ። አልሙጊራ የሆነው ሆኖ ወደ እስላም የመጣው በአንድ አስደናቂ ተልእኮ የተሞላበት ክስተት ምክንያት ሲሆን ነገሩ እንዲህ ነው።
አልሙጊራ ረዲየላሁ አንሁና የተወሰኑ የሰቂፍ ጎሳ ሰዎች ወደ ግብጽ ይሄዳሉ። እዚያ እንደደረሱ የግብፁ ንጉስ አልሙቀውቂስ ፊት ሲቀርቡ ንጉሱ ለአልሙጊራ የሰጠው ትኩረት አነስተኛ ነበር። እንዲያውም አልሙቀውቂስ በእልፍኝ አስከልካዩ አማካኝነት ይህ ሰው ማን ነው? ምንድነው የሚፈልገው? በማለት አስጠየቀው። አልሙጊራም እርሱ ከጎሳው አባላት ጋር የመጣ መሆኑን አክብሮት ገለጸ። ይሁን እንጂ አልሙቀውቂስ ጥሎበት አልሙጊራን አልወደደውም። ለጎሳው አባላት ሁሉ ስጦታና ሽልማት ሲሰጥ ለእርሱ ግን የሆነ መነኛ ነገር ብቻ ነው የጣለለት። ከአልሙቀውቂስ ቤተ መንግስት እንደለቀቁ በኑ ማሊክ የሚባሉ የአልሙጊራ ጎሳ አባላት ለቤተሰቦቻቸው የሚሆን ስጦታ ለመግዛት ወደ ገበያ ሄዱ። በተደረገላቸው መስተንግዶና ገጸ በረከት በጣም ተደስተዋል። ከእነርሱ ውስጥ አንዱም ሰው አልሙጊራህን ለማጽናናት አልሞከረም። በዚህም ምክንያት በእነርሱ ላይ ክፉኛ የቅናት መንፈስ አደረበት። ግብፅን ለቀው ወደ ሀገራቸው ሲመለሱ የወይን ጠጅ ገዝተው እሱን የጋበዙት ወደ ሀገራቸው መጓዝ ጀመሩ። አልሙጊራን አሁን ያስጨነቀው ነገር እነዚያ የጎሳ አባላት ሁሉ በስጦታቸው ተንበስብሸው ወደ ሀገራቸው ሲመለሱ ስለሱ ምንድነው የሚያወሩት? በኑ ማሊክ አልሙቀውቂስ ለአልሙጊራ ያሳየውን ጥላቻና ንቀት ከእነዚህ እርጉም ሰዎች አፍ መስማታቸው አይደለምን? ታዲያ ከዚህ በኋላ ለእርሱ የሚኖራቸው አክብሮትና ግምት ምንድነው ሊሆን የሚችለው? ይህን ሁሉ ውርደት በቁም ከመቀበል ለምን ገድሏቸው አያርፍም? በጉዞ ላይ ሳሉ ሕመም እንደተሰማው ገለጸ። ምን እንደሆነ ሲጠይቁት የራስ ምታት ይዞኛል አላቸው። አረፍ ብለው ወይን ጠጃቸው ለመጠጣት ሲዘጋጁ እርሱም እንዲሳተፍ ጋበዙት። እርሱ ግን እኔ ራሴን አስላመመኝ አልጠጣም፣ ባይሆን እናንተን ለማስተናገድ ግን እችላለሁ አላቸው። በሐሳቡ በመስማማታቸውም አልሙጊራ ረዲየላሁ አንሁ እስኪሰክሩ ድረስ የወይን ጠጁን እየቀዳ ሰጣቸው። ከዚያም በሰይፉ ሁሉንም ከገደላቸው በኋላ ገንዘቦቻቸውና የገዙትን ስጦታ ሁሉ ወሰደባቸው። ይህን ከፈጸመ በኋላ ይህን ሁሉ ገንዘብና ስጦታ ይዞ ወዴት መሄድ እንዳለበት አሰበ። ወደ ሰቂፍ ቢመለስ በኑ ማሊክ እንደሚገሉት ያውቃል። አዎ መካንና በዚያ ሳለ ከአቡ ጀህል ጋር ያደረገውን ጨዋታ አስታወሰ። ነቢዩ ሰለላሁ ዐለይሂ ወሰለም አቡ ጀህልን ወደ ኢስላም ሲጠሩት ምን እንደመለሰላቸውና ሌላውን ዝርዝር ነገር ሁሉ ካሰላሰለ በኋላ የአቡ ጀህል ኢብኑ ሂሻም፣ የዑትባ ኢብኑ ረቢዓ፣ የኡመያ ኢብኑ ኸለፍ፣ የአነድር ኢብኑ አልሐሪስን፣ የዑቅበት ኢብኑ ሙዓይጥና የሌሎችን የቁረይሽ አባላት ሞት አሰበ። በአሕዛብ መዲናን ለመያዝ ያደረጉትን ታላቅ ሙከራና የደረሰባቸውን ነገር ሁሉ አንድ በአንድ አስታወሰ። ከዚህ በኋላ አልሙጊራ ፈገግ አለ። ምክንያቱም ሙስሊሞች ለወደፊቱም ብሩህ ተስፋና ድል የሚጠብቃቸው መሆኑን መገንዘብ አላዳገተውምና። ከዚያም ያለምንም ማቅማማት ወደ መዲና በማቅናት በቀጥታ ነቢዩ ሰለላሁ ዐለይሂ ወሰለምና ተከታዮቻቸው የሚገኙበት መስጊድ ገባ። አልሙጊራ ረዲየላሁ አንሁ እስካሁንም ድረስ የመንገደኛ ልብሱን እንደለበሰ ነበር። ሰላም በእናንተ ላይ ይሁን አለ። አቡበከር ረዲየላሁ አንሁ እንዳዩ ስላወቁት ይህ የኡርዋህ ኢብኑ መስዑድ የወንድም ልጅ ነው አሉ። አልሙጊራ ረዲየላሁ አንሁ አዎ እኔ የመጣሁት ከአላህ ሌላ የሚያመልኩት ጌታ እንደሌለና ሙሐመድም የእርሱ መልእክተኛ መሆናቸውን ለመመስከር ነው አለ። ነቢዩ ሰለላሁ ዐለይሂ ወሰለም ወደ ኢስላም የመራህ አላህን አመስግነው አሉ። ከግብፅ እንደመጣህ ነው በማለት አቡበከር ረዲየላሁ አንሁም ጠየቁት። አሁን ከእናንተ ጋር የነበሩት የበኑ ማሊክ ሰዎች እንዴት ናቸው? በእኔና በእነርሱ መካከል ጠብ ተነስቶ ነበር አለ። አልሙጊራ ረዲየላሁ አንሁ ቀጠለና ይህም ልክ የማናቸውም አጋሪ ሰዎች የሚነሳ አይነት ጸብ ነው። እኔም ሁሉንም ከገደልኳቸው በኋላ ንብረቶቻቸውንም ቀሟቸው። በቀጥታም ያንኑ ንብረት ይዤ ወደዚሁ መጣው። ነቢዩ ሰለላሁ ዐለይሂ ወሰለም ለሚፈልጉት ሰው እንዲያከፋፍሉት እነሆ ላበረክትላቸው ፈልጋለሁ። ይህን የአጋሮች የተወሰደ ምርኮ ሲሆን እኔ ደግሞ በሙሐመድ ነቢይነት ያመንኩ ሙስሊም ነኝ አለ። ይህን ሲያዳምጡ የቆዩት ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ አሉ፣ እስልምናህን በተመለከተ እቀበልሃለሁ፣ የሰዎቹን ገንዘብ ግን ተቀብዬ አላከፋፍልም። ይህ መጥፎ የሆነ ክህደት ነውና። አልሙጊራ ኢብኑ ሹዕባህም እንዲህ አለ፣
ሰዎቹን የገደልኳቸው አጋሪ በሆንኩበት ጊዜ ነው። አሁን ግን ሙስሊም ነኝ። ነቢዩ ሰለላሁ ዐለይሂ ወሰለምም ኢስላም የቀድሞ ኃጢአቶቻችሁን ያብሳል አሉ። ይህ ከሆነ በኋላ አልሙጊራ በሁበይቢያ ስምምነት ጊዜ ከነቢዩ ሰለላሁ ዐለይሂ ወሰለምና ከተከታዮቻቸው ጋር በመሆን አብሮ ሄደ። አጎቱ ኡርባህ ኢብኑ መስዑድ ከነቢዩ ሰለላሁ ዐለይሂ ወሰለም ጋር ለመነጋገር በመጣ ጊዜ አልሙጊራ ፊቱን በብረት ጥሩር እንደሸፈነ ከእርሱ ቀጥሎ ቆሞ ነበር። ኡርዋህ ሲያወራ በደመ ነፍስ የነቢዩ ሰለላሁ ዐለይሂ ወሰለምን ጺም ሲነካካ ነበር። ነቢዩ ሰለላሁ ዐለይሂ ወሰለም ይህን ድርጊቱ እንዲያቆም አልነገሩትም። ምክንያቱም ምናልባት ኢስላምን ይቀበል ይሆን ብለው በማሰብ ሊሆን ይችላል። ሆኖም ግን አልሙጊራ ረዲየላሁ አንሁ አጎቱ የሚያደርገውን በተመለከተ ጊዜ በሰይፉ እጁን እየመታ አንተ እጅን ከነቢዩ ሰለላሁ ዐለይሂ ወሰለም ጺም ላይ አንሳ፣ ለአጋሪ ሰዎች ይህን ማድረግ አልተፈቀደላቸውም ይለው ነበር። አልሙጊራ ረዲየላሁ አንሁ ይህን የሚያደርገው የአረቦችን ባህል ወደ ጎን በመተው የነቢዩ ሰለላሁ ዐለይሂ ወሰለም ክብር ለመጠበቅ በማሰብ ነው። በዚህ ጊዜ ኡርዋህ ኢብኑ መስዑድ እንዲህ አለ፣ ምን አይነቱ መጥፎ ሰው ነህ አንተ? ለመሆኑ ይህን ጉዳት በእኔ ላይ የምታደርሰው አንተ ማነህ? ከእናንተ ሁሉ እንዳንተ ያለ አታላይና ተንኮለኛ ሰው ያለ አይመስለኝም። የሁለቱን ሰዎች ንግግር ሲያደምጡ የነበሩት ነቢዩ ሰለላሁ ዐለይሂ ወሰለም ፈገግ ብለው ይህ እኮ የወንድምህ ልጅ አልሙጊራ ኢብኑ ሹዕባህ ነው አሉት። ክፍል 1 በዚህ ተጠናቀቀ። በቀጣይ ሳምንት በክፍል 2 እስከምንገናኝ ሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እንኳን ወደ ትክክለኛው የአፍያ መንደር በሰላም መጡ። የቀልብ ዶክተር በሲህር በጅን በአይንናስ እንዲሁም የስነ ልቦና ጫና የደረሰባቸው የሰው ዘር ፍጥረታት በሙሉ ታክሙ የሚድኑበት ነው። ሕክምናው በቁርአን፣ ሕክምናው በአስካሮች፣ ሕክምናው በዱዓዎች በሰደቃ የሚካሄድ ሲሆን ነቢያዊ ሱናን በተመረኮዙ እጅግ ጥበብና እውቀትን ባካበቱ የሩቃ ዶክተሮች ይታከማሉ። እወቁ፣ ሕክምናው ሸሪዓዊ ብቻ ነው። አያምልጦት፣ እድሉን ይጠቀሙ። ባሉበት ሆነው ራስዎን ያክሙ። ሕክምና ማግኘት ሲፈልጉ ተከታዩን ሊንክ ይጫኑ።